እሱ ሰላማ ለሀገር ሰላም ምንም ነገር የለም። ምርኮ የሚባል የለም፣ ረሃብ የሚባል የለም፣ ቸነፈር የሚባል ነገር የለም። ዝም ብለን የምናወራ ነን ብዙዎቻችን። መጀመሪያ ከራሴ ልጀምር። ሁልጊዜ ስለ ሰላም ይሰበካል፣ ሰላም ግን የለም። ሁልጊዜ ስለ ሰላም ይገለጻል፣ ሰላም ግን የለም። እግዚአብሔር የተለየው ሰው ምንጊዜም መግደል ነው፣ ምንጊዜም ቅዥት ነው፣ መጨረሻው ግን ሞት ነው። ሰላም የለውም። የሰው ደም የፈሰሰበት እኮ መሬቱም አያበቅልም። ምርቱ ቀነሰ ይላል የሰው ሞኝ። መሬቱ አያበቅልም። መሬትም አደራዋን ጠብቃለች። የሰው ልጅ አደራውን ግን በላ። ዝብኒ ለዝብ ይበልኦ ወነምርኒ ለነምር እያረጉጽ ጅብ እንኳን ጅብን አይበላውም ማለት፣ ነብርም ነብርን አያሳድደውም ማለት። እናንተ ግን እርስ በርሳችሁ ትበላላላችሁ። ሰዎች በኃይል ነው የተነሱት። አንተ ግን በረድኤት ተነሳና ይህንን አስወግደው። እስመ ሰምሮ አግብርቲ ከበኒሃ ለሞቱትም እናልቅስላቸው፣ እንጹም፣ እንጸልይ። የቅዱስ ጳውሎስ ልዩ ፊርማው ሰላም ነው። ሰላም ይደረግላችሁ፣ ጸጋ ይሰጣችሁ። ሰው የተሻለ ልክ ፍጥረት ነው። የተሻለ ፍጥረት ሆኖ እያለ ግን ሰውን የሚገር ይሄ ከሰው ተራ ይወጣ ነው ወገኖች። አብላኝ ያለበላ ተኝቶ ያደረ አሳማ ተበላ ነው። ወደ ሹማምንቱ አይደለም፣ ወደ መኳንንቱ አይደለም፣ ወደ ሰራዊቱ አይደለም፣ ወደ ኃያላን አይደለም፣ ወደ ጦር አርበኛ አይደለም ያለው የሁሉ ባለቤት ወደ ሆነው ወደ እግዚአብሔር ለመኑ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ሕፃናት፣ ደቀ መዛሙርትና ደቀ መዝሙራት እስከ ሞት ድረስ በወደደን ባፈቀረን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነቱ የማያልቅበት እግዚአብሔር አምላክ በዝናብ አበቅሎ በፀሐይ አብስሎ ዓለምን በመሃል እጁ ይዞ የሚመግብ መጋቢ ሁሉ እግዚአብሔር አምላክ እኔ የምናገርበትን እናንተ የምትሰሙበትን ሰምታችሁ በስራ ላይ የምታውሉበትን ለሁላችንም እግዚአብሔር አምላክ መልካሙን ነገር ያደርግልን። እሱ ሰላማ ለሀገር ሀባ አፍለስኩክሙ ህዬ አስማርኬ በወሰርኳችሁ አገር ላይ የጠፋውን ተድላ ደስታን ፈልጉ፣ የሀገርን ተድላ ደስታ ፈልጉ። ባጭሩ እሱ ሰላማ ለሀገር የሀገርን ሰላም ፈልጉ ነው። ወጸልዩ በእንቲአሃ ሀበ እግዚአብሔር ይችን ሀገርም በረድኤት ጠብቃት ብላችሁ ወደ ፈጣሪያችሁ ወደ እግዚአብሔር ለምኑ። እስመ በሰላም ዚአሃ ይከውን ሰላምክሙ በሀገሪቱ ሰላም በሀገሪቱ ተድላ ደስታ ለናንተ ተድላ ደስታ ይደረግላችኋልና ይላል። ቃሉን የምናገኘው ትንቢተ ኤርምያስ ምዕራፍ 29 ከቁጥር 5 ጀምራችሁ እስከ 10 ድረስ ታነቡ መላ ታሪኩን ታገኙታላችሁ። ለተወሰነ ደቂቃ የምንማማረው ስለ ሀገርና ስለ ሰላም ነው። የመጀመሪያው ነብይ እግዚአብሔር ኤርምያስ ነው። ያናገረው እግዚአብሔር ነው፣ የተናገረው ኤርምያስ ነው። ኤርምያስ ይህንን ቃል የተናገረበት ተድላ ደስታ የጠፋበት መጠጊያ ያጣበት በጣም ያዘነበት ሰዓት ነበር። ነብይ እግዚአብሔር ኤርምያስ የተነሳው እግዚአብሔር ደግ አድርጎ የመረጠው ኢዮስያስ የሚባለው ንጉስ በነገሰ በ13ኛው ዓመት ነው። ኢዮስያስ ደግ አገልጋይ ከተወለደ ጀምሮ አንድ ቀን እንኳን እግዚአብሔርን አስቀይሞት የማያውቅ ንጉስ ነው። የሚገርማችሁ ሌሎቹ ነገስታት ስህተት አለባቸው፣ ኃጢአት ሰርተዋል፣ ጣዖት አምልከዋል፣ ብዙ ነገር ያደረጓሉ፣ በንስሐ ተመልሰዋል እንጂ ኢዮስያስ ግን አንድ ቀን አስቀይሞ እንኳን እግዚአብሔርን ያላስቀየመ ሰው ነው። አላስቀየም፣ ደግ ነው። እና ኢዮስያስ በተነሳ በ13ኛው ዓመት ተነሳ። ኤርምያስ
ልቅሶ ያበዛ እስራኤልን ተው ትማረካላችሁ፣ አሕዛብ ይጠቀጥቋችኋል፣ ይገድሏችኋል፣ መከራ ያጸኑባችኋል እያለ ይመክራቸው ነበር። ከዚያው ወገኖቹ ደግሞ እነ ሐናንዶ የሚባሉት እነ ጳስኮር የሚባሉት ክፉ ሰዎች ነበሩና ኤርምያስ ለተወሰነ ደቂቃ ፈቅ ሲል ይገቡና እስራኤል ኤርምያስ ያለኛ ልቅሶና ያለኛ ሐዘን አይናገርም፣ ሰላም ሰላም፣ ምንም ነገር የለም፣ ምርኮ የሚባል የለም፣ ረሃብ የሚባል የለም፣ ቸነፈር የሚባል ነገር የለም፣ የሚማርካችሁም የሚገዛችሁም የለም፣ ኤርምያስን አትስሙት ይላል። ለዚህ ነው ቅዱስ ጳውሎስ በቅጠል ቀዳዳ መናፍቅ ይመለከተኛል ይላል። ኤርምያስ አለ የለም ብለው መረጃ ይይዙና ኤርምያስ አስተምሮ ወደ ሌላ ቦታ ሲጓዝ ይሄ ነቢያት ሐሰት የሚባሉት ሐሰት የሚናገሩ ሐሰት የሚወልዱ እነርሱ ሰላም ሰላም፣ ይሄ ነው ምርኮ የለም። በዚያን ሰዓት ኤርምያስ የተናገረው ስለ ባቢሎን ነው። በባቢሎን ውስጥ ለሚኖሩ እስራኤል ነው ይህንን ሰላም የተናገረው። በዚህን ሰዓት ኤርምያስ ወደ ባቢሎን ከመውረዱ አስቀድሞ አንድ ማስጠንቀቂያ ቃል ፈጣሪውን ጠይቆታል። ፈጣሪ እኛ ተማርከን ልንሄድ ነው፣ አንተ የምትገለገልባቸው ንዋየ ቅድሳቱ ጸናጽሉ፣ ከበሮው፣ በገናው፣ መሰንቆው፣ ቤተ መቅደሱ የሚገለገልበት ሁሉ አሕዛብ ሊወርሱት ሊያቃጥሉት ነው። ምን ላድርግ አለና አቤቱታውን ወደ ፈጣሪ ወደ እግዚአብሔር አቀረበ። ኤርምያስ ወደ ሌላ የሚያቀርብበት ነገር የለም። አቤቱታን የሚሰማ እግዚአብሔር ነው። ሰው ከሰው ላይ ቢጮህ ጨቀጨከኝ ነው፣ ደከመኝ፣ አደከምከኝ፣ አሰለቸኝ ነው። በዚህን ጊዜ ነቢየ እግዚአብሔር ኤርምያስ ወደ ፈጣሪው ሲያመለክት ፈጣሪው ደግሞ አቤት ወዴት ምን ላድርግልህ አለው። እነዚህ ንዋየ ቅድሳቶች ምን ይሁኑ ብለህ ነው? እኛ ስመ እግዚአብሔር ወደማይጠራበት የበግ መስዋዕት ወደማይሰዋበት የተለያዩ በእጅ የተሰሩ ነገሮች ወደሚመለኩበት ሀገር ልንሄድ ነው። በባቢሎን ያንተ ስም አይጠራም፣ ያንተን ስም የጠራ ይመታል፣ ይንገላታል። ስለዚህ አንተን የምናገለግልበትን ይህንን ዕቃውን የት እናድርገዋለን? አውፍዮ ለፀሐይ ለመሬት ስጣል። ኤርምያስ መሬትን ባረካት። መሬትም ስትባረክ እንደ ቁም ሳጥን ከሁለት ተከፈለች። እግዚአብሔር ቀድሞም በሰባት ማኅተም አትሞሻል። የፈጣሪሽን ቃል ስሚ አደራሽን ተቀበያልና እስራኤል ካህናቱ የሚያገለግሉበትን ሁሉ ለምድር ሰጣት። ምድርም ተቀበለችና እንደገና በኤርምያስ ጸሎት በኤርምያስ ባረኮት እንደገና ተቆለፈች። ተማርከው ወደ ባቢሎን ሄዱ። ስለዚህ በባቢሎን ውስጥ ለሚኖሩት ራሱም አለበት ምን አለ? እሱ ሰላም አለ ሀገር። ሀገር የሚለው ሀገር ማለት ብዙ ጊዜ አንዳንዴም ታሪኮች ይለቀቃሉ። ከኖህ ወዲህ ነው ጎራው፣ ሸንተረሩ፣ ተራራው፣ ወንዙ መከፈሉ የመጣው እሱ አይደለም። በመዝሙር 17 ላይ እግዚአብሔር አምላክ ያናገረው ቅዱስ ዳዊት ወተከስቱ መሰረታተ አድባር እሁድ ለሰኞ ላይ ማታ ውሃውን ሲከፍለው ከሶስት ሲከፍለው ያኔ ተራራዎቹም ኮረብታዎቹም ሸለቆዎቹም ወንዙም ተራራውም ጋሪውም ደንበሩ ሁሉ የተለየ ነው። ስለዚህ ሀገር የሚባለው ተራራና ሸንተረር ወንዝ ሁሉ ነገር ያለው በውስጡ የሚያስተዳድረው ያለው ሀገር የሚባለው በሌሎች ሀገር ያልወደቀ በሌሎች የእጅ ያልተያዘ ሀገር ይባላል። ሕግ የሚያወጣ ሕግን የሚያስፈጽም አካል ያለው ይሄ ሀገር ይባላል። ብዙ ሰዎች የሚኖሩበት ማንኛውም ሰው የሚኖርበት ሁሉ ሀገር ይባላል። ኢትዮጵያን ግን በተለይም ሀገረ እግዚአብሔር ነው የሚላት። ስለዚህ ሰላም ምን አለ ኤርምያስ? እሱ ሰላም አለ ሀገር። ጠፍቷል ሰላም ማለት ነው። በኢየሩሳሌም ሰላም ነበረ፣ ጠፍቷል።
ያን የጠፋውን ሰላም ለመፈለግ እባካችሁ ሁላችሁም ተንቀሳቀሱ። ፍለጋው ምንድነው? ወጸልዩ በእንቲሃ ሀበ እግዚአብሔር፣ ወደ ሌላ አይደለም፣ ወደ ሰው አይደለም ያለው አስተምሩ። እንግዲህ ወደ ፈጣሪዋ ወደ እግዚአብሔር ይችን ሀገር በረድኤት ጠብቃት ብላችሁ ለምኗል። ሀገሩ በረድኤት ከተጠበቀ በሀገሩ ውስጥ የሚኖረው ሰውም በረድኤት እግዚአብሔር ተጠብቆ ይኖራል። ለዚያ ነው ጎረቤትህ ሰላም ይዋል አንተም ሰላም እንድትውል፣ ጎረቤትህ ሰላም ይደር አንተም ሰላም እንድታድር ተብሎ የተቀመጠው ለዚያ ነው። እስመ በሰላም እዚያ ይከውን ሰላምክሙ፣ ሰላማችሁ የሀገሪቱ ሰላም ሲጸና በሀገሪቱ ላይ ሰላም ሲደረግ የእናንተ ሰላም ይስተካከላል። ላሉበት ሀገር መጸለይ አግባብ ነው። ኤርምያስ ያለበት እግዚአብሔር የማይመለክበት ነው። የቅዱሳን ስም የማይጠራበት ነው። ነቢያት የማይከበሩበት ነው። ሁሉም የሚኖሩት ከወርቅ፣ ከዕንቁ፣ ከብር፣ ከእንጨት፣ ከተለያዩ ብረቶች የተሰሩ እነዚያ ናቸው የሚመለኩት። አምላክ ብለው የሚጠሩት እሱን ነው። ኤርምያስ ምን አለ ግን? ባቢሎንም እኛ ተቀምጠንበታል። ሀገሩ ይሄው እንኳን ከዚህ የበለጠ እንዳይከፋ በረድኤት ከተጠበቅን፣ በረድኤት ሀገሩ የምንኖርበት ከተጠበቀ እኛም በሰላም እንኖራለን። ለዚያ ነው ሀገር የተባለው። ስለዚህ ሰላም በምን ይፈልጋል ነው? ሰላም የሚፈልገው በምንድን ነው? ሰላምን ማግኘት የሚቻለው በምንድን ነው? አንደኛ ጸሎት ነው። ጸሎት ነው። በጸሎት ነው። ጸሎት ሰዎች የማያውቁት መድፍ ነው። ረቂቅ የሆነ ጠላቶችን ሲያስወግድ ይታያል እንጂ የጸሎት ጥቅሙ ዋጋ ሲያሰጥ ይታያል እንጂ ሲደረግ አይታወቅም። እያንዳንዳችን ሁላችንም ጸሎት ልናደርግ ይገባል። ሳንጸልይ ነጋብን፣ ሳንጾም መሸብን የምንልበት ሰዓት መቼ ነው ቢባል አሁን ነው። አሁን ነው። አሁን ነው። ምክንያቱም አንዱ በአንዱ ላይ አንዱ ሰላም እያደረ አንዱ ሰላም ተነስቶታል። ያ ሰላም የሚያድረው ሰው ግን ከኦሪዮ እንማር። ኦሪዮ እግዚአብሔር አምላክ ዳዊት እግዚአብሔርን አንድ ጊዜ አስቀይሞት ነበረ። ነገር ግን እንደገና ንስሐ ገብቶ ተመልሷል። ኦሪዮ ግን በምድረ በዳ ላሉ ሰዎች የሚያዝን የሚራራ፣ አንተ ዛሬ ከባለቤት ጋር ገብተህ ተድላ ደስታ ማድረግ አለብህ። ሰላምህ ጠፍቶ ነበረ። አሁን ሰላምህ ባለቤትህ ናት። ከሷ ጋራ ተድላ ደስታ ማድረግ አለብህ ሲለው ንጉሱ ዳዊት ኦሪዮ ምን አለ? ታቦተ ጽዮን በምድረ በዳ ወድቃ፣ ኃያላኑ በምድረ በዳ ወድቀው፣ ወገኖች እስራኤል መከራ ላይ ተቀምጠው እንዴት ነው የማደርገው? የምበላው መጠጥ አላደርገውም ማለት ይሄ ነው። ዛሬ እያንዳንዳችን በውጭም በውስጥም ያለን ሰዎች በሀገራችን ላይ በየጊዜው የሚፈጸመው ታሪክ የሚፈጸመው ድርጊት አሳዛኝ ነው። አሳዛኝ ነው። ዛሬ በሰላም በተድላ በደስታ የምንተኛው እንቅልፍ ነገ እንቅልፍ አልባ እንሆናለን። ለምን? በውጭም በውስጥም ያለው የሰላም ቀውስ ከዚያው አካባቢ ያሉትን አይደለም። የኃያላኑ ቀውስ እኮ አይተናል። አሁን በሀገራችን ላይ በእግር መሄድ ያልተቻላቸው በእግር ሄደዋል። ለምን? ያደጉት በመኪና ነዋ። መከራ ያስለምዳል ማለት ነው። ስለዚህ እንዴት ማለት ያስፈልጋል። ሁላችንም ለጸሎት ዝግጁት መዘጋጀት ያስፈልጋል። ሁልጊዜ ሁላችንም ወደ ቤተ ክርስቲያን መምጣት አለብን። ጸሎት የተማረ ብቻ አይደለም። ፈጣሪያችን ሀገራችን አስተካክላት። ፈጣሪያችን በሀገር ላይ ያለውን ሰላም ያን መከራ ጦሩን፣ ቸነፈሩን፣ ረሃቡን አስወግደህ ሰላሟን እንደ ሰንደቅ ዓላማ ለምን ተክላ አታሳየንም ማለት ያስፈልጋል። ጸሎት ነው። ሁለተኛ ሰላም የሚገኝበት ምንድነው ይባል? ከራስ መጀመር ነው። አሁን ብዙ ጊዜ በዓለም ውስጥ ወይም በውጭም በውስጥም ያሉ የምንኖር ሰዎች ዝም ብለን የምናወራ ነን ብዙዎቻችን።
መጀመሪያ ከራሴ ልጀምር። ሰላም ከራሴ ልጀምር፣ ከቤተሰብ ልጀምር፣ ከእናት ከአባት ከእህት ካጎት ልጀምር ሰላምን። ዛሬ ብዙዎች እኮ ቤታቸው ጠቧቸው ሰፊ ቤት ሰርተው ሰላም አጥተው ይኖራሉ። ስለዚህ ከቤታቸው የሌለውን ሰላም እንዴት ብለው ጸሎት አቅርበው ነው አንድነት የሚመጣው? አይሆንም። ዛሬ ሰላም ጠፍታ ቦታዋን አጣለች፣ የለም። ስለዚህ ከራስ መጀመር ነው። እኔ አስቀይሜዋለሁ አላስቀየምኩትም። ሚስት ባሏን፣ ባል ደግሞ ሚስቱን አስቀይሜያታለሁ አላስቀየምኳትም። ሰላም ነስቻታለሁ አልነሳዋትም ይላሉ እኮ አንዳንዶች። ምን ይላሉ? ከውጭ ወደ ውስጥ ሲገባ ፊቱ ጠቁሮ ስታየው ዛሬ ሰላም የነሳኝ ሰው ትላለች። ለምን? የባል እኮ ሀገሩ ሚስቱ ናት፣ የሚስትም ሀገሯ ባሏ ነው። በባቢሎን ውስጥ በትዳር የሚኖሩትም የማይኖሩትም ኤርምያስ ራሳችሁን ዝግጁ አድርጉ፣ ያለንበት ባዕድ ሀገር ነው። በውጭ በውስጥ ያላችሁ እህቶቻችንና እናቶቻችን በባዕድ ሀገር የምትኖሩ ሁሉ ሰላምን ለመፈለግ ሁላችንም መነሳት ያስፈልጋል። አንደኛው በጸሎት ነው፣ ሁለተኛው ደግሞ ከራስ መጀመር ነው። ይሄ ከሆነ ሰላም ይመጣል። ያ ካልሆነ ግን አይ የኛ አካባቢ ደና ነው በእኛ የለም እየተባለ ከሆነ አስቸጋሪ ነው የሚሆነው። ስለዚህ ነብይ እግዚአብሔር የሀገሪቱ ሰላም ሲረጋገጥ የእናንተም ሰላም ይረጋገጣል። መከራ አያገኛችሁም። ኤርምያስ ጊዜውን የጨረሰው በልቅሶ ነው። ያለቀሰውም ለሹመት ለሽልማት አይደለም፣ ለእስራኤል። የኤርምያስ ጸሎት ከዕለታት አንድ ቀን እንኳን እግዚአብሔር አምላክ በሰማይ በልልና ሆኖ የሚነጋገረው ከኤርምያስ ጋር ነበር። መላእክት እንኳን አላነጋግራቸው ሲል አሁን የለም፣ አሁን የምነጋገረው ከኤርምያስ ጋር ነው። እግዚአብሔር አምላክ ኤርምያስን ጠየቀው። ኤርምያስ እስራኤልን ላስማርካቸው ላጥፋቸው ንገረኝ አለው። እኔ እኮ ፈጣሪ ፍጡር ነኝ፣ እኔ ደቀ መዝሙርህ ነኝ፣ እኔን እንዴት ታስፈቅዳለህ? አትጸልይላቸው? ያንተ ጸሎት ያንተ ምልጃ ቀን እንደ ተራዳ ሌሊት እንደ ግድግዳ ሆኖ እየጠበቃቸው ነውና መግቢያ ሰጠኛል። አያችሁ፣ የቅዱሳንን ምንነት እግዚአብሔር ከፍ አደረገው። ሰላም የሚመጣው ልክ በቅዱሳን ነው። ሰላም የሚገኘው በቅዱሳን ነው። ሐዋርያትንም እኮ ራሱ በማቴዎስ ወንጌል ምዕራፍ 10 ላይ እናንተ ከገባችሁበት ሰላም በዚህ ይኖራል እኮ ነው ያለው። እናንተ ከገባችሁበት ግን በአግባብ ካልተቀበላችሁ ካልሰማችሁ ሰላማችሁ ኢየሱስ ክርስቶስ ወደ እናንተ ይመለሳል። ራሱ ሰላም ማን ነው? እግዚአብሔር እኮ ነው ራሱ። እግዚአብሔር ተለይቶናል ማለት ነው። ባይለየንማ ኑሮ ይሄ ሁሉ አይኖርም። ስለዚህ እግዚአብሔር ከኛ ጋር እንዲሆን ሰላምህን አጽናልን። ሁልጊዜ ስለ ሰላም ይሰበካል፣ ሰላም ግን የለም። ሁልጊዜ ስለ ሰላም ይገለጻል፣ ሰላም ግን የለም። ሁልጊዜ ስለ ችግር ይነገራል፣ ሁሉም ጊዜ ረሃብ ነው። ለምን? ከእግዚአብሔር ያልሆነ ነገር ሁሉ ምንጊዜም ውሸት ነው የሚሆነው፣ ምንጊዜም ችግር ነው የሚሆነው። ስለዚህ ችግርን ለማስወገድ ነብይ እግዚአብሔር ኤርምያስ ሰላምን ፈልጉ ነው ያለው። በስጋ ለተሾሙት አይደለም። በባቢሎን ኃያላን ሰዎች ነበሩ፣ ከነሱ ፈልጉ አላለም፣ ከእግዚአብሔር ነው ያለው። ሰላም የሚገኘው ከእግዚአብሔር ነውና ሰው የሚሰጠው ሰላም ይደርቃል፣ ያልቃል፣ ያፈጃል፣ ያቆማል። ከእግዚአብሔር እኔ የምሰጣችሁ ሰላም ግን ይኖራል ያለው። ያንን ለማግኘት ነብይ እግዚአብሔር ኤርምያስ ምን አለ? ፈልጉ ነው ያለው። ፈልጉት ታገኙታላችሁ አለ። ስለሷም ጸልዩ አለ። ስለ ሀገሪቱ በሀገር ውስጥ እኮ ሰው ይቅርና እኮ አራዊት እኮ ይኖራል፣ አዕዋፎች እኮ ይኖራል። አደጉ በተባሉ አገሮች እኮ አሽከርካሪዎች ራሱ አስፋልት ላይ አዕዋፍ ሰፍረው ሲያገኙ እኮ አይነዱ። በእኛ ሀገር ግን ሰው መታረድ መጣ። የሚያሳዝነው ይሄ እኮ ነው። ሰው ከቤቱ ውጣ ተብሎ መታረድ። እንዴ የምናውቀው የጥምቀት የልደት የበዓል መለወጫ የቅዱስ ዮሐንስ ነበረ ለበዓል መዋያ ሙክት የሚታረደው። የሰው ልጅ እንዲህ ብሎ የሚታረደው ከምን አንፃር ነው ያስቡት? ለምን ሰላም የላቸውም እነዚህ ሰዎች? ለምን? እግዚአብሔር ተለይቷቸዋል።
እግዚአብሔር የተለየው ሰው ምንጊዜም መግደል ነው፣ ምንጊዜም ቅዥት ነው፣ መጨረሻው ግን ሞት ነው። ሰላም የለውም። አሁን ደግ ይመስላሉ፣ ሰላም የላቸውም። ሲቃዥ የሰው ደም ቀላል አይደለም ወገኖች። ስንኳን ለሰው ይቅርና የሰው ደም የፈሰሰበት እኮ መሬቱን አያበቅልም። ምርቱ ቀነሰ ይላል የሰው ሞኝ። መሬቱ አያበቅልም። መሬቱ እንዳያበቅል ማን ነው? እግዚአብሔር ይህን ያደርጋል። ስለዚህ ሰው የሚገሉ ሰዎች ህሊናቸውን እግዚአብሔር አምላክ ይመልስላቸው እያልን ልንጸልይ ይገባል። እግዚአብሔር አምላክ ሰውን ተበቀለው ግደለው አይልም። አንድነት ብንፈጥር በአንድነት ዘረኝነትን አስወግደን ያ በአንድነት የምንቀድሰው ቅዳሴ፣ በአንድነት የምንሰብከው ስብከት፣ በአንድነት የምንጸልዩ ጸሎት ወዴት ሄደ? በውጭም በውስጥም አሃዱ ተብሎ የሚቀደሰው ቅዳሴ ወዴት ሄደ? ስለዚህ እያንዳንዳችን ከላይ እስከታይ ራሳችንን መፈተሽ ያስፈልጋል ማለት ነው። ጩኸት ብቻ ነው ማለት ነው። ጩኸት ብቻ ነው። የእግዚአብሔር ቃል እኮ ስመ እግዚአብሔር የጠራ ይድናል ነው የተባለው። ነብዩ እግዚአብሔር የተናገረው ይድናል ነው። እነ ኤርምያስ ድነዋል። 70 ዘመን ተጠብቀው እስቲ አስቡት። 70 ዘመን በባቢሎን ውስጥ በባዕድ አገዛዝ በሌሎች ሰዎች ስመ እግዚአብሔር በማይጠሩ ለጣዖት በሚንበረከኩች 70 ዘመን ተገዙ። ከዚያ በኋላ 70 ዘመን ሲፈጸም እግዚአብሔር አምላክ አሁን የመከራው ዘመን አልቋል፣ ከባቢሎን ወደ ኢየሩሳሌም ወጡ የሚል ብስራት ነው የሰሙት። 70 ዘመን ወጥተው እነ ኤርምያስ ሰላማቸውን አግኝተው ሰላማቸው ተመልሶላቸው ወደ ባቢሎን ሲወርድ አደራ የሰጣትን መሬት ባርኮ ሲከፍታት ዕጣኑ ሳይቃጠል እየጤሰ እሳትና ንዋየ ቅድ ልብሶች መቼም አይስማሙም። ልብሱ ሳይቃጠል የሚያገለግሉበት ሁሉ ብልና ሳይበላውን ሳይነቅስ አግኝቶታል። ይሄ ማን ነው? እግዚአብሔር ነዋ ስጠው ያለው። ስጣት ለመሬት እኮ ነው ያለው። መሬትም አደራዋን ጠብቃለች። የሰው ልጅ አደራውን ግን በላ። ሕገ እግዚአብሔር ጠብቅ ነው የተባለው። አትግደል ነበር። ይህንን በላው፣ ሻረው፣ ሰላምን አግኝተዋል። ስለዚህ እኛ እያንዳንዳችን ዛሬ በሀገራችን ውስጥ በውጭም ያሉ ዛሬ ባቢሎን ሆኖባቸዋል። ባቢሎን ሆኖባቸዋል። ራሱ ብዙዎቹ ባቢሎን ሆኖባቸው ስመ እግዚአብሔር እንዳይጠሩ ሰላማቸውን እንዳያጡ ቤታቸው አልበቃቸው ብለው የሞቱት ሙተው ከሞት የቀሩት ከጥላ ያረፉት ደግሞ ጉድጓድ ምሰው ጉድጓዱ ደግሞ ያድነንም ብለው በላይ ቅጣል ተንተርሰው ቅጣሉም ማይበቃን ብለው በላይ አፈር ለብሰው ነው የሚኖሩት። ይህን ሰላም ዛደ ማን ነው የሚያመጣው? ሰላም እኮ እንደ ብር እንደ ወርቅ ተፈልጎ አይገኝም። እንደ እንጀራ ተፈልጎ አይገኝም። ስጋዊ ስራ ሰርቶ አይገኝም። ሰላም የሚመጣው እነዚህ የዘረዘርኳቸው በአንድነት አንተ የተተወልደሃል የት ነው አካባቢ ሳይባል ክርስትና የሚለው ራሱ በሰላም የተመሰረተ ብቻ ሳይሆን በመከራ የተመሰረተ ነው። መከራው እኮ አለ ባለቤቱ ራሱ እናንተን የተቀበለ እኔን ተቀበለ ብሏል። ወይም ምንድነው በሌላ ቦታ አለ በዮሐንስ ወንጌል ላይ ምንድነው ያለው? እናንተን ዓለም ይጠላችኋል አለ። ዓለም የሚወደው እርሱ የሚያደርገውን የሚከተል ነው፣ ወይም እርሷ የምታደርገውን የሚከተል ነው። እናንተ ደግሞ ከዓለም ውጭ ናችሁ። ከዓለም ውጭ አይደለንም። ገዳሙም ያለው ዓለም ላይ ነው። ቤተክርስቲያኗም ያለችው ዓለም ላይ ነው። ይሄንን ሲያይ ምን አለ? ሰላም እሱ ሰላማ በእንተ ቅድስት ለቅድስት ቤተክርስቲያን። ይሄ ነው እንግዲህ አባ ጊዮርጊስ ባስቀመጠው በዚህ በጸሎት መሐረና በሚባለው እሱ ሰላማ በእንተ ሰላማ ለቅድስት ቤተክርስቲያን። የቅድስት ሀገር ናት ቤተክርስቲያን እኮ እንዴ! ፊደልን እኮ ቀርጻ ብራና ጽፋ ያስቀመጠች ማን ናት? ሀገር እኮ ቅድስት ቤተክርስቲያን ናት እኮ። አስተዳደሩን የሰጠች ማን እንዴት እንዲመራ ያስተማረች፣ ስነ ህንፃን ያሳየች፣ አልባሳትን ያሳየች፣
ሁሉን ነገር ያሳየች እንዴት ቤተክርስቲያኗ እንዴት ትቃጠላለች? ሲያስቧት ባለውለታዋ እጃቸውን ይዛ ያስተማረች በሰላም እንዲያድሩ፣ በሰላም እንዲውሉ፣ በሰላም እንዲበሉ፣ በሰላም እንዲጠጡ ያደረገች ማናት? ቤተክርስቲያን ናት። ሰላም ትልቅ ደሞዝ ነው። ሰላም ትልቅ ሀብት ነው። ይህንን ትልቅ ሀብት ለማግኘት ግን ነብየ እግዚአብሔር አሁንም ፈልጉ እያለን ነውና ሁላችንም ሰላም የገባሽው የት ነው? የት ነው ያለሽው? አንቺን አተን ነው ስበሳችን የምንበላለው ያለው። ለዚያ ነው ሊቁ ዮሐንስ አፈወርቅ የቅዱስ ጳውሎስን የገላትያን መልእክት በተረጎመበት ዝህብኒ ለዝህብ ይበልኦ ወነምርኒ ለነምር እያረጉጽ ጅብ እንኳን ጅብን አይበላውም ማለት ነብርም ነብርን አያሳድደውም ማለት እናንተ ግን እርስ በርሳችሁ ትበላላላችሁ ያለ እርስ በርሱ እየተበላና አስቸገሩት። ጅብ ጅብን አይበላውም፣ ነብርም ነብርን አያሳድደውም፣ ጃርት ራሱ ጃርትን አይወጋውም። ጃርት በጣም ለየት የሚያደርጋት እሾሃማ ነው ልብሷ። በዚያ ግን የእሷን ቤተሰብ የሆነውን አትወጋም፣ የእርሷን ቤተሰብ የሆነውን አትጣላም። ለምን? እንስሳት ይህንን ካደረጉ የሰው ልጅ ከእንስሳት አንሷል ማለት ነው። ከሰው ላይ ሰይፍ የሚመዝ ከእንስሳት አንሷል ማለት ነው። ከሰው ላይ መርፍ መሳሪያ የሚደቅን ከእንስሳት አንሷል ማለት ነው። አይምሮው ተለይቶታል ማለት ነው። አይምሮ ያለው ሰው እኮ ቆሞ ነብየ እግዚአብሔር አሁንም በምዕራፍ 6 ላይ የእግዚአብሔርን ደገኛይቱ ሃይማኖት ማን እንደው ለማወቅ ቀጥ ብላችሁ እስቲ ቁሙ አለ። ቁሞ ማዳመጥ ያስፈልጋል፣ ቁሞ መስማት ያስፈልጋል፣ ማስተዋል ያስፈልጋል። ስለዚህ እያንዳንዳችን ሰላምን ለማንጣት ከኛ ምን ይጠበቃል ብለን እያንዳንዱ ሰው ከራሱ መጀመር አለበት እንጂ ራሱ ሰላም አጥቶ ራሱ ከሰላም ወጥቶ ጸሎት አደርጋለሁ ሀገርን ሰላም አደርጋለሁ ማለት እሱ ወሬ ነው የሚሆነው፣ ውሸት ነው የሚሆነው። እያንዳንዱ ከንጉስም ሆነ ከጳጳስ ከነገስት ማንኛውም ባለስልጣኑ አሁን የኛ ህዝብ ታናሹ ከታች ያለው ከላይ ዋርካውን ይመለከታል። እንዴ ለምን ከችፍርጓ አንነሳም? ሰላም ከችፍርግ እኮ ነው የሚነሳው። ችፍርግ እኮ ራሱ የጋን ማጣያ ነው። ጋኑ ማን ነው ደግሞ? ታላላቅ ናቸው። ችፍርግ ማጠቢያ ነው፣ ያጥባል፣ ያጠራል። ስለዚህ ከታናሹ ከታች መጀመር ያስፈልጋል ነው። ከላይ ግን አሸቅበን ዋርካውን ተራራውን ስንመለከት መውደቅ ነው። አይሆንም። እያንዳንዱ የድርሻውን ሊወጣ ይፈልጋል። ያ ከሆነ ሰላም ትመጣለች፣ ሰላም ወደ ቤቷ ትገባለች፣ ሁሉ ነገር ይከናወናል፣ ሀገሩ ይቀናል፣ ይለማል ነው። ተንስ እግዚኦ ተሳሃላ ለጽዮን በመዝሙር 101 ላይ ከቁጥር 10 ላይ አቤቱ ቤተ መቅደስ እንዲታነጽ ሀገሪቱ እንድትቀና በረድኤት ተነሳ። ቅዱስ ዳዊት እግዚአብሔር በረድኤት ተነሳ አለ። ሰዎች በኃይል ነው የተነሱት። አንተ ግን በረድኤት ተነሳና ይህንን አስወግደው። እስመ ሰብሮ አግብርቲ ከበኒሃ ሀገር ያላት ቤተክርስቲያን ደንጋዮቹ ሁሉ ራሱ መማፀን የባቢሎን ደንጋ ስለታም ነው፣ የሚዋጋ የሚቆርጥ ነው። በኢየሩሳሌም ያሉ ደንጋዮች ግን መስቀለኛ ናቸው። አፈሯን ለመንተራስ ደንጋዋን ለመላስ ወይም አፈሯን ለመላስ ደንጋዋን ለመንተራስ በጣም በባቢሎን ውስጥ ይናፍቁ ነበር። ቅድስት ቤተክርስቲያን ቅጽሯ ሁሉ ፈዋሽ ነው፣ አዳኝ ነው። ይቺ ሀገር የሆነች ቤተክርስቲያን፣ ይቺ ቅድስት የሆነች ቤተክርስቲያን የጤና ሚኒስቴር በሌለበት እኮ የጤና ሚኒስቴር ሆና እኮ አስተዳድራለች፣ አድናለች እኮ። ዶክተሮች በሌሉበት ባሉበት የምትፈውሰው ማናት? ቅድስት ቤተክርስቲያን እኮ ናት። በጸበሏ በእምነቷ ማንኛውም አንተ የአማኒ ነህ ሰላም አያስፈልግህም አትልም፣ አትገፋም። ነገር ግን ትገፋለች። የገፏት ሁሉ ያልፋሉ፣ አሁንም ትኖራለች፣ ይጠፋሉ። ለምን? ምን ጊዜም ቤተክርስቲያኗ የምትሰብከው ስለ ሰላም ነው። ብዙ ጊዜ ባለስልጣን የተባሉት ቤተክርስቲያኗ ስለ ሰላም አይናገሩም ይላል። እንዴ ከአንደበታቸው ላይ ነው እንዴ ሰላም ያለው? በማውራት ነው እንዴ ሰላም የሚመጣው? ቅድስት ቤተክርስቲያን እኮ ሁል ጊዜ ሰላም ነው የምትሰብከው። ለምን? ከሰላማዊ ከኢየሱስ ክርስቶስ ስለተማረች። ሰላም ይሁን ነው፣ ሞት ይቁምን ነው፣ ደም አይፍሰስ፣ አጥንት አይከስከስ ነው። ያሳዝናል ዛሬ
ሕግ ሲጠፋ በሬ ከቀንበሩ ተፈቶ ሲታረድ አጥንት ሲከሰከስ አጥንት ሲሰበር ግንባር ሲሰበር ሲከሰከስ የሚያሳዝን ነው። በዚህ አይመጣም። ሰላም የሚመጣው በምንድን ነው? በመድፍ አይደለም። ሰላም የሚመጣው በኃያላኑ በሚያመርቱት በከባድ መሳሪያ ነው። ሰላም የሚመጣው በዚህ አይደለም። ሰላም የሚመጣው በምንድን ነው ሲባል ጸሎት ነው። ሰላም የሚመጣው በምንድን ነው? በመግባባት ነው። ሰላም የሚመጣው በምንድን ነው ቢባል አንድነት፣ አንድ ባንድ በመመካከር ነው። ያ ከሆነማ የኛን እስኪ እንደ የደካሞቹን አገር እንተወውና ኃያላኑ ለምን ሰላም አጡ? ኃያላኑ ለምንድን ነው እርስ በርሳቸው የሚበላሉት? ሰላማቸው እግዚአብሔር ሸሽቷቸዋል። ከላይ የሚበራ አለ፣ በኮድ የሚተኮስ መሳሪያ አለ። የለም፣ ያ ሰላም ማንጣት አቅቶታል። ሰላም የሚመጣው እግዚአብሔርን በማወቅና በመረዳት ነው። ስመ እግዚአብሔር በመጥራት ነው፣ በመግባባት ነው። ያ ካልሆነ ሰላም አይመጣም። ለምን? ሰላም እየጨመረ እየጠፋ ነው የሚሄደው። ስለዚህ እያንዳንዳችን ነብየ እግዚአብሔር ከኤርምያስ አልቅሷል፣ ለራሱ አይደለም። እኛም አሁን ለሞቱትም እናልቅስላቸው፣ እንጹም፣ እንጸልይ። ወርሁም ጾም ነው፣ ወርሃ ጸሎት ነው መሆን ያለበት እንጂ በመብላት በመጠጣት በመደሰት ሰላም አይመጣም። ሰላም የሚመጣው በዚህ አይደለም፣ በመብል በመጠጥ አይደለም ነው። መንግስተ ሰማያትም የምትወረሰው በመብል በመጠጥ አይደለም ብሏል ቅዱስ ጳውሎስ። ሰላም ነው። ሰላም ምንድን ነው? አንድነት እኮ ነው ትርጉሙ። ደግሞ ፍቅር፣ አንድነት አለ። ሰላም፣ ፍቅር፣ አንድነት። ቅዱስ ጳውሎስ 14 መልእክት ሲጽፍ የቅዱስ ጳውሎስ ልዩ ፊርማው ሰላም ነው። ሰላም ይደረግላችሁ፣ ጸጋ ይሰጣችሁ። ለምን? ቢጽ ሐሳውያን ተንኮለኞች ነበሩ። ለሚልክላችሁ ደብዳቤ ወይም መልእክቱ ሲደርሳቸው የቅዱስ ጳውሎስ መሆኑን ልዩ ፊርማውን ለማረጋገጥ የኔ ፊርማ ሰላም ነው አለ። ኧረ ስለ ሰላም ነው ዛሬ መጸለይ ወገኖቼ። ሰላም ካለ እኮ ማንኛውም አለ። ሰላም ከሌለ እኮ የብር ብዛት አቅም የለም። ባለጸጋው በሰላም መኖር አይችልም፣ ድሃውም በሰላም መኖር አይችልም። ሰላም ሲኖር ግን ባለጸጋው ያሰራል፣ ድሃው ይሰራል። የተራበው ይጠግባል፣ የደከመው ይበረታል። ከድካም ሰላም ከሌለ ግን ከድካም ላይ ድካም ነው የሚሆነው። ስለዚህ ከኤርምያስ ምን እንማራለን ሲል ለወገኖቹ አዝኗል፣ አልቅሷል። እኛም ለወገኖቻችን ልናለቅስላቸው፣ ልንጸልይላቸው ያስፈልጋል። እያንዳንዱ እንጸልይላቸው የሚል በስቷል። ደግሞ መለየት ያስፈልጋል። ዛሬ ቤተክርስቲያኗ ብዙ ፈተና አላት፣ ራሱ ብዙ ፈተናዎች አሉባት። ፈተናው ሰላሟን ራሱ የሚነሳ የሰላም ባለቤት ናት፣ የሰላም ግምጃ ቤት ናት። ይህንን ግን ለማሳጣት እንጸልይላችሁ አይደለም። ሰላም የሚሉ ብዙዎች ናቸው። ኤሳውም ወደ ያዕቆብ ሲመጣ ሰላም ብሎታል። ይሁዳም ባለቤቱ ክርስቶስን ሰላም ብሎታል። የማይገባ ሰላም ነው። ይሄ የሐሰት ሰላም ነው። ይሁዳ እኮ ወደ ክርስቶስ ሰላም እያለ የመጣው ለማሰቀል፣ ለመግደል ነው፣ ለማስደብደብ፣ ለማስገረፍ እኮ ነው። አሁንም ብዙ ሰላም የሚሉ አሉ። አይደለም። የእግዚአብሔርን ሰላማና የይሁዳን ሰላም ለይቶ ማወቅ ያስፈልጋል። የይሁዳ ሰላም ምንድነው? የክርስቶስ ሰላም ምንድነው? ሰላም ይደረግላችሁ ነው። የነ ቅዱስ ጳውሎስ ሰላም ነው። ሰላም ማለት የኤርምያስ ሰላም ነው። ሰላም ማለት የነ ቅዱስ ጴጥሮስ ሰላም፣ ፍቅር፣ አንድነት ማለት ይሄ ነው። ይሄንን ነው ስለ ሀገሪቱ ጸልዩዋል። ሀገሩን አታናውጠው ነው። እናቶቻችን፣ ያልተማሩት እናቶቻችን፣ መጽሐፍ የማያውቁት አባቶቻችን ጸሎት ሲያደርጉ ምን ይላሉ? ሌሊት ሲተኙ በሰላም ያልክ በሰላም አሳድረን። አያችሁ፣ ሌሊቱን ባርከህ የሰጠህ ቀኑንም ባርከህ ቀድሰህ አውለን። በሰላም ያሳድርክ በሰላም አውለን፣ በሰላም ያልክ በሰላም አሳድረን። ይህ እኮ ነው ጸሎት። ተዘክሮተ እግዚአብሔር ሲዘነጋ የእግዚአብሔር ያልሆነው ሌሎች ነገር ይመጣሉ። እሱ ነው ተዘክሮተ እግዚአብሔር ካልጠፋ ግን
ሌሎች ነገሮች በቅጽበት ይጠፋሉ። አንድ ለአንድ ተግባብተን ወደ እግዚአብሔር አቤቱታ ወደ እግዚአብሔር ሰላማዊ ሰልፍ ካቀረብን አሁን ሰው በምድር ያለውን ነው የሚጎመጀው። እንዴ ወደ እግዚአብሔር ለምን ሰላማዊ ሰልፍ አናቀርብም? ወደ እግዚአብሔር አቤቱታ ለምን አንጣራም? እግዚአብሔር ለምን አንጠራውም? ከጠራ ነው ይሰማል። እርሱ ጊዜ የለውም፣ ይሰማል። አይቀጥርም እግዚአብሔር፣ አንድ ቀን ያሰናብታል። ሰዎች ግን ያመላልሱናል። ስለ ሰላም ስንጠይቃቸው ስለ ሰላም ይናገራሉ። ሰላም የሚመጣው ግን በጉልበት ይመስላቸዋል፣ በኃይል ይመስላቸዋል። አይደለም። ስለዚህ ነቢየ እግዚአብሔር ምን አለ? አማራጩን ወደ እግዚአብሔር ነው ያቀረበው። ሰላም የሚመጣው እንዴት ነው ሲለው ጸልዩ፣ እግዚአብሔር ይችን ሀገር በረድኤት እንዲጠብቀን ያለው። ስለዚህ ይችን ሀገር የሆነች ሀገር የመሰረተች ፊደልን ከነንባቡ ያዘጋጀች ሁሉን ነገር ያቀረበች ይቺ ቅድስት ቤተክርስቲያን ሀገር ናት። ቅድስት ቤተክርስቲያን ሀገር ናት የሚለው አይናቸው እየቀላ በዚህ ያልሆነ ነገር እየተናገሩ ዘመዶቻችንን ባለፈው ሰሞኑን የተደረገው አሳዛኝና አሰቃቂ ግድያ ያሳዝናል። የሚያሳዝን ነው። አስተውሉ፣ የሚያሳዝን ነው። ያ ሰላም ግን የሞቱት ሙተዋል፣ ነፍሳቸውን ይምራቸዋል፣ ሰማዕታት ሆነዋል። ያለው በዚያ ተወላጅ በዚያ ውስጥ የሚኖረው ህዝብ ግን ሰላም አይኖረውም። አስተውሉ። ለምን? የሰው ደም ምንጊዜም ቅዥት ነው፣ ምንጊዜም ሰቆቃ ነው። ኤርምያስ ከልቅሶ ብዛት የተነሳ ሰቆቃው ኤርምያስ የሚል መጽሐፍ አለ። የልቅሶ ማለት ስለ ልቅሶ የተናገረ። ስለዚህ ገንዘብ ጠፋይ ብሎ ሰው ያለቅሳል፣ እርሻዬ ተቀማይ ብሎ ያለቅሳል፣ ሁሉ ዘመድ የሞተ ብሎ ሊያለቅስ። እሱ አይደለም ማልቀስ ያለብን፣ ጸሎት ማቅረብ ያለብን ሰላምን ለማግኘት ሰላምን ለመፈለግ ወደ እግዚአብሔር ቀርበን ነው። እሱ ከሆነ ፈጥነን እናገኛለን፣ ድምፁን እንሰማለን፣ መልኩን እናያለን። ያ ነው እያንዳንዳችን በሀገር ውስጥ የሚኖሩ እንስሳት፣ አራዊት፣ ማንኛውም በሰማይ የሚበሩ በምድር የሚሽከረከሩ በልባቸው የሚሳቡ የሚኖሩት በየት ነው ቢባል በሀገር ውስጥ ነው። አበው ምን ይላሉ? ቤት የሚያቃጥሉ ሰዎችን አረ ወዳጅ ጨካኝ ነህ፣ እንደው የሰዎቹ ርግማን ይቅርና ወፎች እንኳን ራሱ ይረግማሉ ይባላል። ወፎች እኮ ቤት የሚሰሩት ከሰው ጠጋ ብለው እኮ ነው። ለምን? ከአራዊት ራሱ ሰው የተሻለ ነው። እንስሳት ሳይቀር እንኳን አዕዋፍ፣ እንስሳት፣ ላሞች፣ በሬዎች እንኳን ራሱ የሆነ አስደንጋጭ አውሬ ሲመጣባቸው የሚጎፉት ወደ ሰው ይዞን መጡት። አያችሁ፣ ሰው የተሻለ ልክ ፍጥረት ነው። የተሻለ ፍጥረት ሆኖ እያለ ግን ሰው ነው የሚገር። ይሄ ከሰው ተራ ይወጣ ነው ወገኖች፣ ከሰው ተራ ይወጣ የሰው ስጋ የሚበላ የሰው ደም የሚጠጣ ማለት ነው። ስለዚህ ሰላምን ለማምጣት እነዚህን ነገሮች ብናደርግ ሰላም ይመጣል ነው። ያ ካልሆነ ግን እንደው ዝም ብለን እያወራን ከሆነ እንበላለን። ምክንያቱም አብላኝ ያለበላ ተኝቶ ያደረ አሳማ ተበላ ነው። አሳማ በጣም ነው። ከስነ ፍጥረት ራሱ እንቅልፍ የሚያጠቃው ምንድነው ቢባል ዝሆን፣ ይቅርታ አዞ በባህር ውስጥ የሚኖረው እርሱ ነው እንቅልፍ የሚያጠቃው። ከእንቅልፍ ብዛቱ የተነሳ የሚገርማችሁ በጣም ታናሽ አውሬ ናት። ትገባና የባህር ጭቃ የሚባል አለ፣ በጣም ጽኑ የሆነ አሁን ትመርገዋለች። ያ ጭቃ ደግሞ ከሲሚንቶ ይበልጣል። አሁን መክፈት አይችልም፣ ዘግተዋለች። እርሷ ቁጭ ብላ ከውስጥ ለጊዜው ቤት አድርገዋለች፣ እየበለች ትጨርሰዋለች። ምግብም ሆኗታል፣ ቤትም ሆኗታል። እንደዚህ ያለ አንዳንዱ አይ እኛ ተድላ ደስታ እናድርግ፣ በእኛ አካባቢ ሰላም አለ፣ ምንም ችግር የለም እያልን የምንኖር ከሆነ የሚገጥመን ምንድነው? ያዞ ነገር ነው የሚገጥመንና እሱ ሰላማ ለሀገር፣ የሀገርን ሰላም ፈልጉ ወጸልዩ በእንቲአ ሀበ እግዚአብሔር። ወደ ሹማምንቱ አይደለም፣ ወደ መኳንንቱ አይደለም፣ ወደ ሰራዊቱ አይደለም፣ ወደ ኃያላን አይደለም፣ ወደ ጦር አርበኛ አይደለም ያለው የሁሉ ባለቤት ወደ እግዚአብሔር ለምኑ ነው ያለውና ወደ እግዚአብሔር ልንለምን ይገባል። እስመ በሰላም እዚያ ይከውን ሰላምክሙ፣
በሀገሪቱ ሰላም የእናንተ ሰላም ይደረጋል ነው ያለው። ሁላችንንም ሰላማችን አግኝተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተስፋ የምናደርጋትን የላይኛዋን ከተማ እንዲያወርሰን የአምላካችን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።